አታደርግ። ሚስት ናት፣ መብት አላት። እሺ ዋጣር ዋጣር ምንም ትሁን ከማንም ጋር አትወዳደርም። ሚስትክ ማለት ነው፣ ከማንም ጋር ማለት ነው። በሆዷ የተሸከመችው ልጅክን ነው። ሶ በአሁን ሰዓት ጥላሃት ከሄድክ ሰው አይደለህም አንተ፣ ወንድ አይደለህም። እሺ ሶ አንተ አሁን ለምሳሌ ሚስትን ስታንከባክባት ለሚስት ክብር ሲኖርክ በቃ ሚስትን ስታንከባክብ አንተ በቃ የሆነ ወንድ ነህ በቃ የምር ማለት ነው። የሰው ልክ ጥሩውን ብቻ ምንም ይሁን ባሌ ይክፋው ይቁሰል ይክሳ ምንም ይሁን ኔቨር አላወጥም። እሱን ካሰጣሁት ከላስ ራሴን ነው ያሰጣሁት። እንደዛ ነው። አይበቃችሁም? ለወጣ ነው በቃ ምናደርጊ የቀረ ነገር ካለ ግን ንገሪን አደራሽን። ልትወልድ ነው ዛሬና ነገ ነው የዶክተር ግምት። እሺ ዛሬ አሁን ደውልልሻለሁ አሁን እና እንትን እናድርግ ምን እንደሚያስፈልግ እኔ እንዳልደነግጥ በመሀል የሆነ ስራ ነው። አዎ ግን አትጨናነቅ። ዋናው ነገር ምግቧን ትብላ፣ ወኩ ሰዳት፣ አታጨናንቃት። በነገራችን ላይ እሷ ስትጨናነቅ ልጅህም ጥሩ ስሜት ላይ አትሆንም። ትጨናነቃለች ምናምን። ሚስትክ ስትስቅ ልጅክ ትስቃለች። ከውስጥ ታውቃለህ። ሚስት ሲከፋት እሷም ትከፋለች። ሚስትክ ስትራብ ልጅክም ትራባለች። ለዛ አትጨናነቅ ምናምን። በቃ ምንም ችግር ኖርማል ነው። እሺ ደግሞ አለን ኮልሚ ከፈለክ ደውልልኝ። አንዳንድ ጥሩ ምክሮችን አሁን እኮ ባለፈው ቀድመን ብንደውል እኮ ሁላ ወጪ አናወጣም የነበር አንቺ ነው በቃ ወጪና ስማት ወይ ሁሉም ወንዶች ነው። ሮአድዬ የምር ሁሉም ወንዶች ናቸው። እሱ ብቻ አይደለም። ወጪ ይዘን ስሚ ቆይ የሆነ ሰው ይሄን ያክል ቤት ይዘን የልጅቷ ጡጦ መቀቀያ የለን ጋሪ የለን። አሁን ችግር የለም። ጡጦ የምጠባው ከ6 ወር በኋላ ነው። መቀቀያው የለም ምን የተባልሽ? ሀው መጥባቱ አይደለም መቀቀያው ሳህኑ ይቀቀላል። ትውለድና ይወራበታል። አንተ ምን አይነቱ ጉድ ነው? ኧረ ተው ግን ስማታ ምን አይነት ሰው ናት እቺ? አሁን ከ6 ወር አንተ ነው ያልኩት። አሁን እሷ ራሷ ናት እኮ። ደህና ነሽ? እንዴት ነሽ? ደህና ነኝ። አንቺ ብቻ ውለጂ እንጂ ማለት ነው። የአንድ አመት ፕሮ እንትኗ ነው እሺ የሚመጣው። ቁጭ ነው የሚልልሽ። ህዝብ ነው የሚያመጣው። ኦ ማይ ጋድ ልብስ ምናምን ነው የሚያመጡልን። ሀዊ ጡጦ መቀቀያ እኮ ማለት ነው 200 ድራም ነው። 700 ጠይቀን 700 ይለያያል ማለት ነው። 700 እሱን 200 ድራም ነው። እኛም እያቃቃለን። አልጋ ስንት ገዛሽ ሀዊ? አልጋው ስንት ገዛሽ ሀዊ? ኧረ አልጋ አሁን አይገዛም። አይገዛም። አልጋ የሚገዛው ከወለድሽ በኋላ በ2 ቀን ነው። ግን ችግር የለውም። ኦልሬዲ ገዝታችኋል መሰለኝ። ግን አልጋ አይገዛም። ሀዊ አንቺ ስማርት ሰዎች እኮ ምንም ነገር አታውቅም። መማር ነበረባችሁ። ትውለድ ሁሉም ነገር ይሞላል። እሺ ምንም እንትን አትበሉ። ዋናው ነገር እዛ ለሆስፒታል የሚያስፈልገው ብቻ ነው። ኖ አታውቅም። ችግር የለውም። ችግር የለም። አሁንማ ይገዛል። ኖ አልጋ የሚገዛው ከወለደች በኋላ ባለ 500 ርካሽ ትንሽ ረከስ ያለች ርካሽ አልጋ። አንተ ውድ ነው የገዛኸው እኮ። ያንተ እኮ ውድ ነው። ግን እንኳን ገዛ ከልጅ የሚበልጥ የለም።
ሀዊ ወገብ መሀል አናት እንትን የተመታ ነው። ይሄ ይገዛል። ሹር ሴት ናት ማለት ነው። እሺ ገዝታ ወንድ ይቻል እዚህ ላይ ተደርጎ እኛ ሽንት ቤት እኛ የምንጠቀምበት ሻወር እዛ ውስጥ ገና ብናጥባት ሆናለች። ታመማለች አታመምም? ምንም ግን መሰብዘፊያ ያስፈልገዋል። ይሄ ከስር እዚህ ላይ አይደለም የምትታጠበው። እዚህ ላይ ታስቀምጣትና መዘብዘፊያ ውስጥ ነው የምታረገው። ይሄን ኖ የእኛ እንትኗል አይደለም ምንድን ነው የሚባለው? ይህ ስሙ ገንዳው ኖ እሳ ላይ አትሆንም። እዚህ ባርገን ጥብጥብጥ ብናረጋት ሰምን ትሆናለች። ኧረ አይሆንም። መዘብዘፊያ ውስጥ ነው። እሺ ይሄ እላዩ ላይ አድርገን የምታጥበው ነው። ችግር የለውም ይሆናል። እንደዛ ነው። ሌላዎች ግን ከስር መዘብዘፊያ ገና ትገዛል። የሁላ ልብስ ሀዊ በጣም ስማርት ናት። ሀዊን ባይዘው በጣም ነው ማደንቃት። የሚሰጠው ሀሳብ ምክር የእውነት ልብስ ሀዊ አልገዛችም። እኔ ሰማሁ አንድ ልብስ አልገዛችም ካልሲ። ከዛ ከወለደች በኋላ ሰውላ አልጋውን ልብሱን ጋሪውን ማመጡላት። አየሽ እኔ ስወልድ አልጋም ስጦታ ነው የተሰጠኝ። አንቺ የተባረክሽ እንዴ! እናንተ አልጋውንም ምኑንም ከገዛችሁ እኛ ምን እንገዛለን ታዲያ? የሚመጡት ምን ይግዙ? እስከዛው ከኛ አልጋ ነው። ወላሂ ሀዊ ወላሂ እኮ ዝም ብላ ቃስ ልነግርሽ ነው። ሀዊ በጣም ባይዘው የሚገርምሽ ነገር እንዳለ ያላሟላችሁ ነገር የለም። ሁሉ ነገር ነው የገዛችሁ። ሰው ታዲያ ምን ይግዛ? ሰው ምን ይግዛ ታዲያ? እንግዲህ ያው የቀረውን ተናገሩ። የቀረው ጉድ ነው። የመቀቀያ አለ፣ ጋሪ መክፈያው አለ፣ ጋሪ መክፈያ መቀቀያው። ከዛ የልጅቷ መጫወቻ ምናምን የላትም። ከዛ ፓስፖርት እሞላለሁ ያለ ፓስፖርትም ማውጫው እኛ ስፖንሰር ነው። ፓስፖርት 1000 ድርሃም ነው። እሺ አይዲ ማሰሪያ 1500 አይዲ ምን ለህፃን ልጅ አይዲ አለ። መንግስት እስከ 4 ወር ብቻ ነው የሚፈቅደው። ዛሬ ቀን አይሲ ተበላሽቶ ፈንድቶ በጣም 1200 ወጪ ልናወጣ ነው። ገና እኮ ነው ጉዳችን ነው ማስያስ። ችግር የለውም። እሺ እሷ የራሷ ርዝቅ ይዛ ትመጣለች። ምንም አትጨናነቅ። የራሷ ርዝቅ አላት ደግሞ ለልጅ። አልጋዋ ትንሽ ቀር ብላኛል። አልጋዋሽ አንቺ ፍሬች ፍረሽ ደግሞ ተመልከቱ ቤተሰብ። ይኸው ይሄ ጥፍር መቁረጫ፣ ጥፍር መቦረሻ የመጀመሪያ ልጅ ሆናባት ተመልከቻ። ዲዛይን ተመልከች። ይሄ የህፃን ልጅ ነው። አሪፍ ነው እኮ አረ ኩሱ የሚያመጣው እኮ ነው። እንዴት ነው አሪፍ የሚሆነው? ሙቀት መለኪያ፣ ራሷ መለኪያ ምን ነገር አለ እኮ። የሆነ ቦታ ሄደችና ይኸውልሽ ወላሂ ሁላ ወጪ መስታወት አላት እንዴ ነገር ነው። በቃ አሪፍ ነው ግን አሪፍ ነው እኮ አሪፍ ነው ግን እኛ ምን ሰው ምን ያምጣት አደረዋንዬ። አትምጡ ማለት ይሻላል። በቃ ፓምፐርስ አትግዙ። ሰው ፓምፐርስ ይዞ ማለት ነው። አትምጡ በቃ ፓምፐርስ ብቻ ይዛችሁ ነው የምትመጡ። ሌላ ነገር እናታመጡ። እሺ ሁሉ ነገር ረዋን ፍሬሽ ፓምፐርስ፣ መክተያ አለ፣ መጫወቻ አለ። በተለይ ፓምፐርሱ ላይ ፎከስ አድርጎ ፓምፐርስ እስከ 5 ቁጥር ያምጡ። እስከ 5 ቁጥር እስከ ስንት ወር ማለት ነው? ለእኔ ጥሩ ምክር ስጠናለች። እስከ 5 ቁጥር ማለት ነው። እስከ 9 ወር ትለብሳለች።
እስከ 9 ወር ይጠቅማታል። ይጠቅማታል እስከ 9 እስከ 10 ለመውለጃ ደግሞ በኖርማል ከወለደች ይቀንሳል። በኖርማል ከወለደች ይቀንሳል። በዛኛው ከሆነ ግን ትንሽ ውድ ነው፣ ይጨምራል። ብሩን እያሰብሽ አምጪ አለኝ። ዋናው አንቺ ደህና ሁኚ፣ በምንም ይሁን ዋናው እሱ ነው። ዋናው እሱ ነው። 3,000 እያሰብሽ አላለም። ዛሬና ነገ ምጧል ይመጣል ተብሎ ዶክተሮች ግምት ሰጥተዋሉ። ዶክተር ባለው ቀን ነው እንደሚመጣው ነገር ያለችኝ እኔ ሴትዮዋ። እሷ ባለችው ሳይሆን ወይ የምጥ እንትን የሚሰጥ አለ። ነይ ብላሽ ከሆነ ትሰጥሻለች። አላለችኝም። ነይ አላለችኝም። አላለችሽም? ነይ ካላለች አይታወቅም፣ ሊመጣም ላይመጣም ይችላል። እሷ ግን 28 የገመተች 28 ይመጣል። በባለፈው ወገቤን አሞኝ ብላ ሄድን። ልንገርሽ ደግሞ ተአምር እኮ ነው። ወገቤን አመመኝ ምናምኖችና ቆጥ ያደረገችው። ከዛ ስንሄድ የተወሰድኳት የሆነ ሆስፒታል ስንሄድ ስንታለችኝ ሪሴፕሽን 674 ቼክ ማስደረጊያ ካልከፈልክ አናደርጋትም አሉኝ። ይላል አዲስ ስለሆነች ነው። እሺ ተከራከርኳቸው። ሲስተም ፕራይስ ላስታርግሽ ዶክተርሽ ጋር ሄደሽ ቢሆን ኑሮ አከፊም። እሺ ሄደናል እኮ ተዘግቷል። 11 ሰዓት መጣ ምጧ ምሽቱ ላይ 11 ሰዓት ምናምን ወገቧን ጀመራል። ያልሆነ ሰዓት። አሁን ደግሞ ሰዓት ነው የምትወልደው ሲያናድድ። ከዛ ደግሞ ሄድን አስከፍለችኝ። ከከፈልኝ በኋላ ሰውየው አልትራሳውንድ አስነስተው 3 ሰዓት 4 ሰዓት ጨርገውኝ ለቀቋት። በ28 የሚመጣ ተብሎ ያው እንትን ነው ግምት ነው የሚሰጡት እነሱ። ግን ሊመጣ ይችላል አይታወቅም። 50-50 ነው። ለምሳሌ አሁን እስከ 28 ትወልዳለች ይባላል። ለምሳሌ እስከ 40 ሳምንት አለ፣ 41 ሳምንት፣ 42 ሳምንት፣ 39 ሳምንት። በቃ እንደ ሁኔታው ነው። ያኔ ፈጣሪ ባለው ቀን ነው። ያ ግን ሴት ልጅ ቀድማ ትመጣለች ይባላል አይደለ? አልመጣ ካለ ደግሞ ያው እነሱ ያመጡታል። እነሱማ አይደለም ያለሱም ይቻላል። እዚህ ቢመጣ እኔ አሁን እስከ ነገ እየጠበኩ ነው። ዛሬና ነገ ነው ተብሎ ያለ እስከ ማታ ድረስ እስከ ነገ እንትን ተብሏል። ዛሬ ቀን ወይ ነገ ቤት አጸዳለሁ፣ ሆስፒታል ፋይል ደግሞ አመጣለሁ። ከዛ ሌላ ቀጠሮ አልሰጠቻትም እንዴ? የሄድንበት በባለፈው ሌላ ሆስፒታል ሌላ መጀመሪያ ክትትሏ የት ነው? የክትትሉ ዛሬ ነው የሚሄደው። የክትትሉ ቦታ ዛሬ ነው የሚሄደው። ዛሬ ነው የቀጠረችሽ? ቀንሽ ካለፈ ራሷ ትወስናለች። እስከዚህ ከመጣ መጣ፣ ካልመጣ የምጥ ትሰጥሻለች። ልክ እንደኔ ማለት ነው። የኔ አልመጣ ብሎ ማለት ነው በምጥ መርፌ ነው የጀመረው። ቀኔ ስላለፈ ማለት ነው። ኦልሬዲ ቀኔ ስላለፈ ራሷ በምጥ መርፌ ነው ያዋለደችኝ፣ በኖርማል ማለት ነው። እናት ወጋ ያልች ነው እና ይምጣ ቀኗ ካለፈ ግዴታ ነው። ቀኑ ገና ነው ይረዋል። ቀኑ ገና ከሆነ ችግር የለም። መቀመጥ እስከ 41 ሳምንት መቀመጥ ትቻለሽ። ከነገ በኋላ 1 ሳምንት ዝም ብዬ ቁጭ ልበል። 40 ካልሞላሽ ቁጭ ብትይ ይሻላል እሱን ከምትወስጂ። እስቲ ዛሬ የምትለውን እንሰማለን። 40 ይሙላ ግዴታ ነው። ስሙ ችግር የለም እኮ ነው ፕሮብሌም፣ ምንም ችግር የለም። እኛ ግን ቸኮልን። ቶሎ ውጣ አይደለህ? ኧረ ቸኩሉ ነው ፕሮብሌም። ያንከባክብሽ ውድ የሚያንከባክብሽ ሰዓት ነው። አሁን ምን ትብላ ግን ራሱ ሲመጣ ፍሩት ትብላ። በጣም ትራገጣለች። በጣም ለየት ያለች ልጅ ናት ትመስላለች። እንደዛው ነው ወላሂ። ማታ በጣም ነው የምትራገጠው። ማታ ቀን ሁሉ ጊዜ ነው የምትራገጠው። ጥሩ ናት ማለት ነው። ጥሩ ናት ትጠታለ። እሱ ግዴታ መጨረስ አለባት። አላቆመችም። መድኃኒት የልጅቷ ቫይታሚን እንትኑ
አዎ ጠይቂያታ፣ እሷ ናት የምትወስንልሽ ዶክተር። ዶክተር ራሱ የሰጠን እኮ ነው። ዶክተር ዛሬ ይዘነው ስለምንሄድ እንጠይቅ። አንዳንድ ሰው አያስፈልገውም ይባላል፣ አንዳንድ ሰው ደግሞ መውሰድ አለበት ይባላል። ሰውስ ዶክተር አይደለሁም ግን ያው ልምዱ ስላለኝ ነው። ግን አሁን እስኪ ስትቀርብ ምን መብላት አለባት ወይ ምን ትጠጣ? እስኪ የምትፈልገው ተልባ ነው። ተልባ ዛሬ ቀን አሁን ሽሮ ወጥ እንደበላች ነው። ይጠቅማታል ዛሬ ወክ ትሂድ ወክ ዋና ጥቅም ወክ። ስንት ኪሎ ሜትር? አሁን ስማ እኔ ይሄንን ሰፈር ማለት ነው 3 ዙሬ ነው ጠዋት የወለድኩት። እንደዚህ ነው የምትንቀሳቀሰው። እንደዚህ ተንቀሳቅሳ ምናምን በቃ ወክ አድርጊያ ነው ትላለች። እዛ ሱቅ ኖ ረጅም መንገድ መሄድ ምናምን ወክ በጣም ረጅም መንገድ በምጥ እንድትወልጂ ወክ። እሺ ግን 99% በምጥ እወልዳለሁ ብለሽ ራስሽን አሳምኝ። እሺ እኔም እንደዛ ነው ተስፋ አድርጊያለሁ። ኢንሻአላህ ዞሪ ወክ አድርጊ። ወክ ስታረጊ በምጥ ትወልጃለሽ። እሱ ለብሩ ነው፣ ብሩን እያስታወሽ አምጪ ነው የሚለኝ። እኔ ደግሞ የመጀመሪያ ኢማራት ላይ ረዋን በእርግዝና ሰዓት አልጋ ለልብሷ ልጅ ገዝታ የተዘጋጀች ብቸኛዋ እንስት ባለ ሀብቷ ረዋን። በጣም የሚገርም ነው። ረዋን ሁለተኛ እንደዚህ ላይ ደገምሽ። ቁጭ በይ ውዴ፣ ቁጭ በይ። አታቁማት እንደዚህ። አረ ምግብ አንጥቼላት፣ ጥሩ ምግብ አንጥቼላታለሁ። ቆይ ምግብ አመጣላት። ምግብ ትብላ፣ ፍሩት ሰላጣ ምናምን ትብላ አይደለ? አዎ ፍሩት ፍራፍሬ። ልክ እንደ በፊቱ እግሬ ተነፋ ብትይው የቦካ እንትን ምንድን ነው የሚባለው? አዎ መንገድ እንትን ስለምትቆሚ ነው። በጣም አበጠ። እኔ ስቆም ማለት ነው የእኔ ጊዜ ቁሜ ስለማስተናግድ በጣም ነበረ የሚያብጠው። ከዛ ማታ ግን ይሽሽ እግርሽ አይታሽም ብለውን። ኧረ እኔ አሽቼዋለሁ እንዴ። ከዛን ይመለስልኛል። ማሳጅ አድርጎልኝ። እኔ ታሽቻለሁ። እኔ ማታ ታጥቤ በቫዝሊን ሽት እንትን ይላል። ጠዋት ደህና ይሆንልኛል። ከዛ ወደ ስራ ይሄዳል። እንግዲህ ፈጣሪ ያውቃል። የዶክተሯ ከሆነ ነገ ነው። ምን ያሽቻለሁ ማየት ነው። እስቲ ደማችን ስለሚረጋ ነው፣ እኛ ቁመን ስለምንውል። እስኪ ስለምጥ ንገሪን። እስኪ ሲጀምር እንዴት ያደርጋል? አዊ እስከዛው እስኪ ስለዚህ ማብራሪያ ስጭ። እስኪ እሷ ላይ ይጅባት እስኪ ምጧ ከመጣ ማለት ነው አታስቀምጥህም እንዴ? ማለት እንዴ ያማታል። በጣም ነው የሚያማት። ከባድ ነው እንዴ፣ በቃል የሚገለጽ አይደለም። እንትን ፈሳሽ ነገር አለው ማህፀኗ ላይ? ኦፍኮርስ አለው። ምን በባለፈው ግን ወገቤ ቆረጠኝ ያለችው ነው። ወገብማ እኔ ወገቤን የታመምኩት 1 ወር ነው ሳልወልድ በፊት። የእሷ ደግሞ የዛሬ ከዛ ወገብሽን ያምሽና ወደፊት ለፊት ሲመጣ ካላስመጥ ነው። ወገብሽን ጨርሶ ነው ወደፊት ለፊትሽ የሚመጣ። ስለዚህ አሁን የኔ በቃ ትንሽ ነው የቀረኝ ማለት ነው። ኡስማን አንተ የምታምጥ እኮ ነው የሚመስለው። እኔ ቁጣ እናገኘ ወላሂ እንትን በኖርማል ልትወልድ እኮ ነው። ምንም ችግር የለውም፣ ምንም ችግር የለም። አታስብ፣ ፈጣሪ አለ። ያው ብቻችን ነን ወላሂ ያለምንም አጋዥ ይኸውልሽ እዚህ ላይ ደረስን። አዎ አይ ፈጣሪ አለ። ከዚህ በኋላ ደግሞ ፈጣሪ አለ። ይኸውልሽ እኔ እንደዚህ ወጪ አልመሰለኝም። ረዋንን ሳስረግዛት ቀላል መስሎኝ አስረግዤ በራሴ ምንም ነገር አላሰብኩም። ግን ልጅቷን ስታያት ኡስማን በቃ የሆነ እንኳንም አወጣው ነው የምትለው። እንዲያውም አነሳት ነው።
እየሰራ ነው ላይቭ ላይ እየደረቀ ምናምን ለማን ይሆናል ታዲያ? እሱን እኮ ነው የምልህ ደግሞ ለልጅክ ያልሆነ አረ ይሁን እንደው 2000 እንኳን ገዛችሁ 2000 እንኳን ገዛችሁ አልጋ አይተሽዋል። ግን ዘመን አልጋ እኮ ነው አየሁክ እኮ ውስጥ ተኝተህ አረቦች ተኝበት ብሎ በቃ ቪአይፒ ማስቀመጫ ልብስ ያለው ማንም ሰው አልደፈረው እኮ ነው። እስከትመጣ እኔ ላሟሙቅ ብሎ ከዛ ምን አለ አንሰበራሉ ረድራሉ ይበቃናል፣ እንደውም ይበቃናል ከልጄ ጋር እዚህ ለምተኛው አለ። አይወርድም። አይ ይሁን ከተገዛ ኋላ በቃ ተገዝቷል። አሁንማ ይሁን ፈጣሪ ያመጣል ስላት ኖ አያመጡም። ዝም ብለህ እንግዛ ለልጃችን ሳትወለድ አልጋ ትገዣለሽ? አዎ ሁሉም ነገር ሰው ላይ ችሎታል ይቻላል እንዴ? ደብል ይሆናል። ወስጄ ልሸጠው ነው ደብል ይሆናል። ትላንትና ደብል የሆነውን ታስቀምጥና አንተ አራስ ለመጠየቅ ስትሄድ ትሰጣለህ። ይሄ ጥሩ ሀሳብ ነው። ነገሩ ያምጡ ችግር ያምጡ ችግር ደብል የሆነውን አራስ ትጠይቅበታለህ። ያላሟላ ነው እቃ ብሎ ትላንትና ስማቸውን ዝርዝር ሲናገር ነበር ላይ ብላይ አይደለ? እኔ የምልሽ ሀዊ ለምንድን ነው ግን የሁላ ብር ተከፍሎ አትገባ የሚል ለምንድን ነው ግን? ወዴት ነው የማትገባው? ወደ ሆስፒታሉ ወደ ውስጥ ገብቼ ላዋልዳት ነው። አንተ አንድ ሰው ይቻላል፣ ወንድ ልጅ ይቻላል። አሁን ለምሳሌ የመንግስት ነው የግል ይፈቅዳሉ ገብቶ አብሯት ያው የኔ የግል ነው የመንግስት አልነበረም። እና እንዴት ነው ውድ ነው ግል እንሂድ ወይስ ምን ትመክሪናለሽ? ኧረ ያው ነው ያው ነው እዛኛው በቃ ወደ መንግስት እንሂድ በቃ ማለት ነው። ልዩነት የለውም። አንድ ነው ብሩ፣ ግን እንክብካቤ የግል ይበልጣል። የግል ይበልጣል እንክብካቤ። ታዲያ ለምን እንሰራለን? ታዲያ የመንግስት ሲጀመር የት ለመውደድ ነው ያሰብሽው? እኛማ የመንግስት ቢቀንሱልን፣ የግል ግን ውድ ነው። የግል እንትን ቆይ በውስጥ አወራሻለሁ። እስኪ ደውዪ ለሚሻለውን ቦታ። ለምን አንተን አምቡላንስ ምናልባት ከተደወለ ቀጥታ ወደዛ እንድንሄድ። አዎ ያው እኮ ነው ገንዘቡ። ሰው የግል አሪፍ ነው እኮ በብዛት እንደዛ ነው ያለኝ ሰው። ያው ከሆነማ የግል እንሄዳለን። ያው ነው እንደውም ይሄ የግሉ ሰው ራሱ መግባት ይችላል አይደል? አዎ ይገባል። አዎ የፈለግሽው ሰው ታስገቢ። ግን እኔ ስወልድ መውለጃ ክፍል ስትገቢ ግን አንድ ሰው ብቻ ነው የሚፈቀደው። እህትሁን፣ አክስትሁን፣ ጓደኛ፣ የራስሽ የቅርብ ሰው ወይ ደግሞ አንድ ሰው ወይ ባልሽ። እኔ ራሴ ያለው በአንተ ትሻላለህ። ሌላ ሰው ከሚገባ አንተ ግባ። እንደውም አሉ ሀዊ በወሊድ ሰዓት ልክ ልጅቷ ስትወለድ ሰው ማየት ጥሩ አይደለም ይባላል። አንተ ከገባህላ አንተ ትሻላለህ። ባልሽ ይሻልሻል። ዴዋ ደንግጠ ሁለታችን የትኛው እንደሚሻል ትነግረኛለሽ በውስጥ ጎበዝ ከሆነ ማለት ነው። አንዳንድ ወንዶች ይታመማሉ። ጎበዝ ከሆነ ብቻ አስገቢ፣ ካለበለዚያ አታስገቢ። እንዴት ነው? እኔማ በቃ ወሬ ይንቦቀቦቃል። ግን እንዳይመጣ ብቻ የሆነ ደንግጫ ይቼ ደግሞ ይቅርበት፣ እሱማ ይቅርበት። ፌንት እንዳልበላ ወላ በባለፈው ራሱ በቀደም ራሱ እንዴት አመዱ ቡን እንዳለ እንኳን አብሮ ሊገባ ጨነቅ ከሆነ አይጠቅምሽም ላንቺ። ጭራሽ ጭንቀት ነው። አዎ ሌላ ጭንቀት ነው የሚሆንብሽ። ሌላ ሰው አስገብሽ። ጭንቀታም ከሆነ ተው ሌላ ሰው እንትን ይላል። ግን ንገሪኝ እሺ። በውስጥ እኛ ልጅ እኮ ትንሽ ስለሆነች ቶሎ ትወጣለች የሚል ግምት አለን። በምን አወቅ ትንሽነቷን? እግዚኦ ሴቶዬ እንደምናርገው ማለቴስ 1 ኪሎ ከምናምን ናተኝ። 1 ኪሎ ባለፈው ሄደን ምግብ ብዙ የበላሽ አይደለም። 1 ኪሎ ከምናምን አለች አለኝ። ከ88 ከሁለት ማክሲመም ማለት ነው 2 ኪሎ ማለፍ አለባት። ይኸው በደንብ ውሃ መጠጣት አለብሽ። ምግብ በደንብ መብላት አለብሽ 24 ሰዓት ማክሲመም። ማማ ስትወለድ የኔዋ 3 ኪሎ ነበረች።
ማሻአላ ፈፈች ብላለች። ለዛ ነው እሱም ትንጥዬ ነው። 4 ኪሎ እኮ አለ። የኔ ሁለት አልሞላችም ነበር በባለፈው ቆይቷል። ግን አሁን ግን መሙላት አለበት እኮ 2 ሳይሞላ እንዴት ነው የሚሆነው? ረዋን ግዴታ መብላት አለብሽ። እስካሁንማ ትሞላለች 2። እኔ የምልሽ ሀዊ ኧረ ጥሩ ምክር ነው። ትሞላለች እስካሁን ቆይቷል። 2 ሞላችም አልሞላችም ቢያንስ ማክሲመም በትንሹ ከ2.8 በላይ መሆን አለባት። በደንብ ቢ ምግብ 24 አወር ቢ ለሊት ራሱ ከራበሽ ቢ እውነት እንዴ አብች ምን ያልሽ ነው? 2.8 ከየት መጥቶ ግዴታ ነው እንዴ? ማርያምን የምሬን ነው። የምቀልድ መስሎክ ነው እንዴ? አይደለም እኔ እውነቴን ነው። እንዴ አልመጣም። በባለፈው አንድ ማክሲመም ይሄንን በ2 ቀን ውስጥ ማስተካከል ትችያለሽ። እንትን ይላል ይሞላል። ወላሂ እኔ ሁሉ ጊዜ ነው የምናገራት። ይኸው ተኝታ ትውልና ማለት ነው። ልንገርሽ ልክ ከተነሳሽ በኋላ ተምር 7 ፍሬ ወይ